شکستتان را توافق نگذارید. የኢራን ቀይ መስመርና የኢኮኖሚዋ ደም ስር የሆነችው ደሴት መጠኗ እጅግ አነስተኛ ነው። ከአንደኛው የደሴቷ ጫፍ እስከ ሌላኛው ጫፍ ድረስ ያለው ርቀት ቢበዛ 90 ኪሎ ሜትር ቢሆን ነው። ነገር ግን ይቺ በፐርሺያን ገልፍ ወይም በፋርስ ባህረ ሰላጤ አካባቢ የምትገኝ ደሴት እንደ መጠኗ አነስተኝነት አይደለችም። ይልቁንም የኢራን የኢኮኖሚ ማዕከል የሆነች እጅግ ቁልፍና ከፍተኛ ስትራቴጂያዊ ፋይዳ ያላት ስፍራ ናት። እንደሚታወቀው የኢራን ኢኮኖሚ በዋነኝነት የተመሰረተው በነዳጅ ዘይትና በተፈጥሮ ጋዝ ምርት ላይ ነው። በዓለም ላይ ግዙፍ የነዳጅ ዘይትና የተፈጥሮ ጋዝ ክምችት ካላቸውና በከፍተኛ መጠን አምርተው ለዓለም ገበያ ከሚያቀርቡ ሀገራት መካከል አንዷ በሆነችው ኢራን ኢኮኖሚ ላይ ይች ትንሽዬ ደሴት ያላት ሚና የደም ስር ያህል ነው። የደሴቷን ሚና በዚህ መልኩ ለመግለጽ የሚያስገድደውም በሀገሪቱ የተለያዩ አካባቢዎች የሚወጣው የነዳጅ ዘይት ምርት በቱቦ አማካኝነት ተጓጉዞ ከመጣ በኋላ በድፍድፍም ሆነ በተጣራ መልኩ ለውጭ ገበያ የሚቀርበው በዚች ትንሽዬ ደሴት ላይ በተገነቡ የነዳጅ መሰረተ ልማቶች በኩል አልፎ በመሆኑ ነው። በኋላ ላይ በዝርዝር በመንዳሰሳቸው ሌሎችም በርካታ ምክንያቶች ይቺ ደሴት ኢራን ልክ በሆርሙዝ ሰርጥ አካባቢ የሚደረግን እንቅስቃሴ መቆጣጠር መቻሏ ትልቅ ጂኦፖለቲካዊ አቅም እንዳስገኘላት ሁሉ ከነዳጅ አቅርቦት ጋር በተያያዘ ቀላል የማይባል ኢኮኖሚያዊ ፋይዳ እንዲኖራት ረድቷታል። በሌላ በኩል በዚች ደሴት መሰረተ ልማት ላይ አንዳች አይነት ጉዳት ደረሰ ማለት ኢራንን ብቻ አይደለም የዓለምን የነዳጅ ዘይት ገበያ እንዲሁም ከሱ ጋር የተያያዙ የኢኮኖሚ መስኮችን ሁሉ በብርቱ የሚጎዳ ነው። የሳሎን ቲዩብ ተከታታዮቻችን እስካሁን በመጠኑ ለማስተዋወቅ የሞከርናት ደሴት የካርግ ደሴት ትባላለች። የካርግ ደሴት በኢራን ኢኮኖሚ በተለይም በነዳጅ ዘይት ምርት ዘርፉ ላይ ያላት ሚና ምን ያህል ቁልፍ እንደሆነ ለመረዳት በየዕለቱ በደሴቷ በኩል አልፎ ለዓለም ገበያ የሚቀርበውን የነዳጅ ዘይት ምርት መጠን መመልከት ይበቃል። በዚህ ዙሪያ የሚወጡ መረጃዎች እንደሚያሳዩት 90 በመቶ የሚጠጋውና ኢራን ወደ ውጭ የምትልከው ድፍድፍ የነዳጅ ዘይት ምርት የሚያልፈው በካርግ ደሴት በኩል ነው። ላለፉት በርካታ ዓመታት በተጣለባት ማዕቀብ አማካኝነት በኃይል ለተጎዳው ኢራን ህልውና ይቺ ደሴት እጅግ ወሳኝ ሆና ቆይታለች። የካርግ ደሴት የአያቶላ አሊ ኻሜኒን መገደል ተከትሎ ኢራንን እያስተዳደረ ላለው የእስላማዊ አብዮታዊ ዘብ ዋነኛ የገቢ ምንጭ እንደሆነችም ይነገራል። ሆኖም የካርግ ደሴት በኢራን ኢኮኖሚ ላይ ብቻ ሳይሆን በዓለም የነዳጅ ዘይት ገበያ ላይ ካላት ግዙፍ ድርሻ አንጻር ሌላው ቀርቶ አሜሪካ ራሷ ከኢራን ጋር ግጭት ውስጥ በገባችባቸው ጊዜያት ከጥቃት ኢላማ ውጪ አድርጋት የኖረችና በሌሎችም በገልፍ አካባቢ በተካሄዱ ጦርነቶች ላይ ጥቃት እንዳይደርስባት ስትከላከልላት የቆየች ደሴት ናት። ከዚህ በተጨማሪ የካርግ ደሴት አሜሪካ እስከዛሬ ድረስ በተለያዩ ጊዜያት በኢራን ላይ የጣለቻቸው ማዕቀቦች ተግባራዊ ያልሆኑባት ብቸኛዋ የኢራን ክፍል ሆና እስካሁን ቆይታለች። ያሁኑ የኢራን ወረራ ከተጀመረ በኋላ አሜሪካና እስራኤል በዋናው የኢራን ክፍል የሚገኙ የነዳጅ መሰረተ ልማቶችን ያጠቁባቸው አጋጣሚዎች ቢኖሩም በተለይም የአሜሪካ የጦር ዕቅድ አውጪዎች በሚነድፉት የጦር ዕቅድ ላይ ሁሌም የዚችን ደሴት ጉዳይ ጥንቃቄ ወስደው እንደሚመለከቱ ይነገራል። ነገር ግን ራሳቸው በጀመሩት በዚህ የአሜሪካና የእስራኤል ወረራ ከባዱ ጥንቅጥ ውስጥ የገቡትና ኢራን የሆርሙዝ ሰርጥን እንዳትዘጋ ማድረግ ያልቻሉት ዶናልድ ትራምፕ ከሰሞኑ ይቺን ደሴትና በላይዋ ላይ ያለውን መሰረተ ልማት በተመለከተ ሀገራቸው ለዓመታት ስትከተለው ከቆየችው የተለየ አካሄድ ልትተገብር እንደምትችል በተደጋጋሚ ሲናገሩ ተደምጠዋል። ይህም የካርግ ደሴት ጉዳይ ካሁኑ የኢራን ጦርነት ጋር በተያያዘ ከፍተኛ ትኩረት ካገኙ ጉዳዮች መካከል አንዱ እንዲሆን አድርጎታል። በነገሩ ላይ ያለውን ትኩረት እንዲጨምር ካደረጉት ምክንያቶች መካከል አንደኛው ከ1979 የኢራን አብዮት አንስቶ አሜሪካ በተለያዩ ከኢራን ጋር ግጭት ውስጥ በገባችባቸው ወቅቶች ሁሉ ያላደረገችውን አሁን በትራምፕ ዘመን ለማድረግ ዳርዳር ማለቷ ነው። በእርግጥ የትራምፕ አስተዳደር የካርግ ደሴትን አስመልክቶ ተግባራዊ ለማድረግ ያሰበውን ነገር በሐሳብ ደረጃ በማቅረብና ግፊት በማሳደር በኩል ከአንዳንድ የትራምፕ አስተዳደር የመንግስት ኃላፊዎች በተጨማሪ የእስራኤል ፖለቲከኞችም እጅ እንዳለበት መረጃዎች ያሳያሉ።
ለማንኛውም ይህ ትራምፕ ዳርዳር ያሉበት ጉዳይ አሜሪካና እስራኤል በካርግ ደሴትና በአቅራቢያው የሚገኙ ወታደራዊ ተቋማት ላይ ያነጣጠሩ ናቸው ካሏቸውና በደሴቷ መሰረተ ልማት ላይ ከሰነዘሯቸው ጥቃቶች በተጨማሪ ደሴቷን በኃይል ተቆጣጥሮ ኢራንን አስገድዶ እጅ እንድትሰጥ ለማድረግ እንደ አንድ ስልት መጠቀምን ይመለከታል። ምንም እንኳን ትራምፕ እያጠቃን ያለነው በደሴቷ ላይና በአቅራቢያው የሚገኙ ወታደራዊ ተቋማትን ነው በማለት ደሴቷን በተመለከተ ያላቸውን ያጭርና የረጅም ጊዜ እቅድ ለጊዜው ሸፈንፈን አድርገው ለማለፍ ቢሞክሩም ሳት ብሏቸው ደሴቷን በኃይል ስለመያዝ የተናገሩባቸው ጊዜያትም አሉ። አንዳንድ ባለስልጣኖቻቸውና ደጋፊዎቻቸው ደግሞ ደሴቷን በኃይል የመያዝን ጉዳይ በቀጥተኛ ቋንቋ እየተናገሩት ይገኛሉ። ከነዚህ መካከል ግልቡና የጦርነት ነጋሪት በመጎሰም የሚታወቁት የሴኔት አባል ሊንድሴይ ግራሃም አንዱ ናቸው። ሊንድሴይ ግራሃም ትራምፕ ይበሉ ደሴቷን በኃይል የያዙ ያኔ ጦርነቱ በእኛ አሸናፊነት ያበቃል በማለት ከሰሞኑን ያስተላለፉት መልእክት በትራምፕ አስተዳደርና በዙሪያው ያሉትን ባለስልጣኖች ግልብና በኢምፔሪያሊስታዊ ፍላጎት ብቻ የሚመራ አቋም የሚያንጸባርቅ ነው። የሆነ ሆኖ በኢራን ዘንድ ይቺን ደሴት በኃይል መቆጣጠር አይደለም በደሴቷ ላይ የሚገኘውን የነዳጅ መሰረተ ልማት ማጥቃት ራሱ ቀይ መስመርን እንደማለፍ የሚቆጠር ሲሆን ሀገሪቱም ማንኛውም በደሴቷ ላይ ለሚደርስ ጥቃት በገልፍ አካባቢ ባሉ ከአሜሪካ ጋር የተገናኙ የነዳጅ መሰረተ ልማቶችን በማጥቃት የከፋ ያጸፋ ምላሽ እንደምትሰጥ ስትገልጽ ቆይታለች። ለነገሩ ኢራን የአሜሪካ አጋር ናቸው በሚባሉት የገልፍ ሀገራት ውስጥ በሚገኙ የነዳጅ ዘይትና የተፈጥሮ ጋዝ ማምረቻ መሰረተ ልማቶች ላይ ጥቃት ማድረስ ከጀመረች ቀናትን ያስቆጠረች ሲሆን አሜሪካና እስራኤልም በካርግ ደሴትና አቅራቢያው ላይ ጥቃት መሰንዘራቸው አልቀረም። ይህንን አስመልክቶ የኢራን መንግስታዊ ቴሌቪዥን ከሰሞኑ አሜሪካና እስራኤል የሰነዘሩት ጥቃት በካርግ ደሴት ላይ ምንም ጉዳት እንዳላደረሰና መደበኛው የነዳጅ ዘይት ምርቶችን ወደ ውጭ የመላክ ስራ እየተከናወነ ስለመሆኑ መግለጫ ሰጥቷል። የዛሬው የሳሎን ቲዩብ ጥንቅር እስካሁን በመጠኑ ለማስተዋወቅ የሞከርናት የካርግ ደሴት ምን አይነት ገጽታ እንዳላት፣ ደሴቷ በኢራን ኢኮኖሚና በዓለም የነዳጅ ዘይት ገበያ ላይ ያላትን ሚና እንዲሁም አሜሪካንን ጨምሮ ኢራን ከሌሎች ሀገራት ጋር ባላት የውጭ ግንኙነት ላይ ይህ ሚናዋ በምን መልኩ ሲታይ እንደኖረ፣ በጦርነቱ ላይ ኢራን በአንድ ወገን አሜሪካና እስራኤል ደግሞ በሌላ ወገን በካርግ ደሴት ዙሪያ ምን አይነት ስሌት እንደቀመሩ፣ ደሴቷ የአሁኑን ጦርነት የሂደት አቅጣጫ በማስለወጥ በኩል ምን ያህል አቅም እንዳላት በዝርዝር ለመዳሰስ የምንሞክርበት ይሆናል። አዘጋጁ ታምራት መቻል ነው። አብራችሁን ቆዩ። የካርግ ደሴት በፐርሺያን ገልፍ ወይም በፋርስ ባህረ ሰላጤ ከኢራን የደቡባዊ ጠረፍ ከ25 እስከ 30 ኪሎ ሜትሮች ርቀት ላይ ቡሼር ከምትባለው የወደብ ከተማ አቅራቢያ እንደምትገኝ መረጃዎች ይጠቁማሉ። የካርግ ደሴት የኢራን የነዳጅ ምርት ቁልፍ የማጠራቀሚያ ማስተላለፊያና መጫኛ ማዕከል ሆና እንድታገለግል የተመረጠችበት ምክንያት በአብዛኛው የኢራን የውሃ ጠረፎች ሱፐር ታንከር የሚባሉትን ትላልቅ የነዳጅ ጫኝ መርከቦች ለማቆም የሚያስችል ጥልቀት የሌላቸው ሲሆን የካርግ ደሴት ግን ይህንን መስፈርት የምታሟላ በመሆኑ ነው። ደሴቷ ያላት በጣም ስትራቴጂክና ምቹ የሆነ አቀማመጥ ለኢራን የነዳጅና የተፈጥሮ ጋዝ ምርት ተርሚናልነት ተመራጭ እንድትሆን አስችሏታል። ሆኖም ይቺ ደሴት አሁን በኢራን ኢኮኖሚና በዓለም አቀፍ የነዳጅ ዘይት ገበያ ላይ ቁልፍ ሚና እየተጫወተ ያለውን መሰረተ ልማት ለመገንባት ግዙፍ ኢንቨስትመንትና በየጊዜው የማሻሻል ስራን የጠየቀ ነው። በዚህ ደሴት ላይ ያለውን መሰረተ ልማት ዘመናዊነት ከሚያሳዩት መካከል ከውሃ ስር የተቀበሩትና ከተለያዩ የኢራን የነዳጅ ማውጫ ስፍራዎች የተገኘውን ነዳጅ ለማጓጓዝ የሚያገለግሉት ቱቦዎች ይገኙበታል። ደሴቷ ሱፐር ታንከር የሚባሉት ትላልቅ የነዳጅ ማጓጓዣ መርከቦች መልህቃቸውን እንዲጥሉና ያለ ችግር ተጠግተው እንዲጭኑ የሚያግዙ ክፍሎች የተገነቡላት መሆኑና የአውሮፕላን ማረፊያም ጭምር ያላት መሆኑ ሌሎች ልዩ መገለጫዎቿ ናቸው። በካርግ ደሴት በኩል ለውጭ ገበያ ከሚቀርበው የነዳጅ ምርት መካከል የተወሰነው ከሚመጣባቸው የነዳጅ ማውጫ አካባቢዎች መካከል አህራዝ፣ ማሩንና ጋሳራን ዋናዎቹ ናቸው። ሌላው በካርግ ደሴት የሚገኘውን የነዳጅ መሰረተ ልማት ቁልፍ ከሚያሰኙት መካከል ትልልቆቹ የነዳጅ ማጠራቀሚያዎች እንደሆኑ የሚገልጸው የአልጀዚራ ዘገባ ማጠራቀሚያዎቹ እስከ 33 ሚሊዮን በርሜል ነዳጅ የመያዝ አቅም እንዳላቸው ይጠቅሳል።
ይህ ዘገባ ኢራን በየቀኑ 1.5 ሚሊዮን በርሜል ነዳጅ በካርግ ደሴት በኩል ለውጭ ገበያ እንደምታቀርብና ይህም ከዓለም አጠቃላይ የነዳጅ ዘይት ምርት ውስጥ 1.5 በመቶ ያህሉን እንደሚሸፍን ይጠቁማል። በካርግ ደሴት በኩል ለውጭ ገበያ የሚቀርበው የነዳጅ ዘይት ምርት የሚላከው ወደ እስያ ሲሆን ከዚህ ውስጥ አብዛኛውን የምትሸምተው ቻይና እንደሆነች መረጃዎች ያሳያሉ። ከቻይና ሌላ ህንድ በዚህ ደሴት በኩል ለውጭ ገበያ የሚቀርበውን የነዳጅ ዘይት ምርት በብዛት ከሚገዙት ሀገራት መካከል አንዷ ናት። የካርግ ደሴት የነዳጅ ማስተላለፊያ ተርሚናል በ1960ዎቹ ኢራን በሻህ አስተዳደር ስር በነበረችበት ጊዜ እንደተገነባ የሚነገር ሲሆን የ1979 የኢራን አብዮት ወቅት ምንም ጉዳት ሳይደርስበት እንዲሁም ያን ጊዜ ጀምሮ በኢራን ላይ የተጣሉት የኢኮኖሚ ማዕቀቦች ተግባራዊ ሳይደረጉበት ኖሯል። የካርግ ደሴትና በላይዋ ላይ የሚገኘው የነዳጅ መሰረተ ልማት ላይ የሚደርስን ማንኛውንም ጥቃት ቀይ መስመርን እንደማለፍ የሚቆጠረው በኢራን ዘንድ ብቻ ሳይሆን በአሜሪካን በኩል እንደነበር መረጃዎች ያሳያሉ። ላብነትም በ1970ዎቹ የኢራን አብዮት ወቅት ኢራናውያን በርካታ የአሜሪካ ዜጎችን ማገታቸውን ተከትሎ ከአሜሪካ ጋር የነበረው ግንኙነት ቀውስ በገጠመው ጊዜ የወቅቱ የአሜሪካ ፕሬዝዳንት ጂሚ ካርተር በኢራን ላይ ማዕቀብ ሲጥሉ ካርግ ደሴትን ግን ዘለዋት ነበር። በ1980ዎቹ የኢራቅ ኢራን ጦርነት ወቅት ይካሄዱ ከነበሩ ውጊያዎች መካከል አንዱ የነዳጅ መርከቦች ላይ ያነጣጠረው ይጠቀሳል። በወቅቱ የአሜሪካ ፕሬዝዳንት የነበሩት ሮናልድ ሬገንም በገልፍ አካባቢ በሚደረገው የመርከቦች እንቅስቃሴ ላይ የራሳቸውን እርምጃ ሲወስዱ ካርግ ደሴትን ግን ሳይነኩ እንደተዋት ይነገራል። ሆኖም የአሜሪካ ፕሬዝዳንቶች ካርግ ደሴትን በተመለከተ ያራምዱት የነበረው አቋምና በልዩ መልኩ ያዩበት የነበረው ሁኔታ አሁን ጥያቄ እየቀረበበት መምጣቱንና ሌላው ቀርቶ በደሴቷ ላይ አሜሪካ ጥቃት እንድትሰነዝር ሐሳብ መቅረብ እንደጀመረ የሚገልጹ መረጃዎች በተደጋጋሚ ይወጣሉ። ከነዚህ መረጃዎች መካከል አንዱ ላብነትም የእስራኤል መንግስትና ፖለቲከኞች በካርግ ደሴት ላይ ያለውን የነዳጅ መሰረተ ልማት ማውደም የኢራን መንግስት አመራሮችን አቅም እንደሚያዳክም በጽኑ እንደሚያምኑ ይገልጽና ላብነትም የእስራኤል የተቃዋሚ ፓርቲ መሪ የሆኑት ያኢር ላፒድ በካርግ ደሴት የሚገኙት መሰረተ ልማቶች ላይ ያነጣጠረ ጥቃት እንዲካሄድ ሐሳብ ማቅረባቸውን ያነሳል። በተመሳሳይ አንዳንድ የትራምፕ አስተዳደር የሾማቸው ባለስልጣናትና ፖለቲከኞች ከዚህ አለፍ ብለው በጣም አስገራሚ የሆነ ሐሳብ እስከ ማቅረብም ደርሰዋል። ይህም ደሴቷን በኃይል መያዝን የተመለከተ ነው። ከ1980ዎቹ የኢራቅ ኢራን ጦርነት በኋላ መሰረተ ልማቱን ዳግም እንደገነባችና ጥበቃውንም እንዳጠናከረች የሚነገረው ኢራን ከጥቂት ዓመታት በፊት ሌላ የማሻሻያ ሥራ በካርግ ደሴት የነዳጅ መሰረተ ልማት ላይ እንዳከናወነች መረጃዎች ይጠቁማሉ። አሁንም ከእስራኤልና ከአሜሪካ ጋር እየተካሄደ ባለው አውዳሚ ጦርነት መሃል ይህ መሰረተ ልማት መደበኛ አገልግሎቱን መስጠት እንደቀጠለ የሚናገረው የኢራን መንግስት በዚህ ስፍራ ላይ ለሚደርስ ማንኛውም ጥቃት የከፋ አጸፋዊ ምላሽ እንደሚሰጥ በተደጋጋሚ ሲያስጠነቅቅም ሰንብቷል። ለመሆኑ የአሜሪካ መንግስት የካርግ ደሴትን ጉዳይ ከሰሞኑ በተደጋጋሚ የማንሳቱ ምክንያት ምንድነው በሚለው ዙሪያ የተለያዩ ምሁራንና ባለሙያዎች የየራሳቸውን ትንታኔ ይሰጣሉ። በኳታር የጆርጅ ታውን ዩኒቨርሲቲ ምሁር የሆኑት ዘይዶን አልኪናኒ አሜሪካ የካርግ ደሴትን በተመለከተ ከቅርብ ቀናት ወዲህ እየገለጸቻቸው ያሉ ነገሮችን በተመለከተ ሲናገሩ በጦርነቱ የመጀመሪያ 2 ሳምንታት ችላ ተብሎ የነበረና ምናልባትም ከጂኦፖለቲካዊ ጫና ወደ ኢኮኖሚያዊ ጫና የተደረገ የስልት ለውጥ መኖሩን የሚጠቁሙ ናቸው። ይህ ደግሞ አሜሪካና እስራኤል ከጦርነቱ መጀመር በፊት ያራምዱት የነበረውን በኢራን ላይ የሚቻለውን ሁሉ ጫና የማሳደር ወይም የማክሲመም ፕሬሸር ስልት ጋር ሊያያዙሉ ይችላል። ይህም አሜሪካና እስራኤል ኢራንን እያስተዳደረ ባለው እስላማዊ መንግስት ላይ ሲያደርሱ የቆዩትን ጥቃት ባለፉት ጥቂት ቀናት በመጠኑ ለመቀነሳቸው አመክንዮ ለመስጠት ይመስላል። በካርግ ደሴት ላይ ሁለቱ ሀገራት የሰነዘሯቸው ጥቃቶችና ስለ ደሴቷ እየተባሉ ያሉ ነገሮች በእስላማዊ መንግስት ላይ ኢኮኖሚያዊ ጫና በማሳደር በራሱ ጊዜ እንዲወድቅ የማድረግ ስልት ሊሆን ይችላል ይላሉ። አሜሪካ በዚህ ረገድ 2 አምታች አካሄዶችን እየተከተለች እንደሆነ የሚናገሩ አስተያየት ሰጪዎችም አሉ። በአንድ በኩል አሜሪካ ከጥቂት ቀናት በፊት የሆርሙዝ ሰርጥ መዘጋቱን ተከትሎ መተላለፊያ ያተው በገልፍ አካባቢዎች ቆመው ያሉ ነዳጅ የጫኑ መርከቦችን እንዲንቀሳቀሱ በሚል በኢራን ላይ የጣለችውን ማዕቀብ ማላላቷን ገልጻለች።
በሌላ በኩል ወደ 2000 የሚሆኑ ተጨማሪ የባህር ኃይል ወታደሮች ወደ መካከለኛው ምስራቅ ማምጣት መጀመሯንም መረጃዎች ያሳያሉ። እስካሁን የዶናልድ ትራምፕ አስተዳደር ካሳያቸው ባህሪያት በመነሳት ምናልባት አሜሪካ በዚህ መሃል አዘናግታ የካርግ ደሴትን መቆጣጠርን የሚጨምር እርምጃ ልትወስድ ትችላለች። የጦርነቱ ሂደት ምንም ይሁን ምን በዚህ ደሴት ላይ የሚደርስን ጥቃት ቀይ መስመር እንደማለፍ የምትቆጥረው ኢራን በደሴቷ ላይ የሚገኘውን መሰረተ ልማት ከውድመት ባስ ሲልም በነ አሜሪካ እጅ ከመውደቅ ለማዳን ምንም ከማድረግ ወደ ኋላ እንደማትል ይጠበቃል። ባጭሩ በአሜሪካና በእስራኤል የሚወሰዱ እርምጃዎችና ኢራን ለዚያ የምትሰጣቸው ያጸፋ ምላሾች የሚያስከትሏቸው ውድመቶች የኢራንን ኢኮኖሚ በማንኮታኮት ብቻ ሳይገታ የዓለምን ኢኮኖሚ ጭምር ወደ ቀውስ ውስጥ የሚከት ሰበብ ሊሆን እንደሚችል በርካታ ምሁራንና ባለሙያዎች ስጋታቸውን እየገለጹ ይገኛሉ። ይህን መሰል ስጋት ካላቸው ምሁራንና ባለሙያዎች መካከል አንዱ አሚር ሐምጃኒ ናቸው። ኩዊርሲ ኢንስቲትዩት ፎር ሪስፖንሲብል ስቴትክራፍት ከሚባል ተቋም የመጡት እኚህ ምሁር ይህን በተመለከተ በሰጡት አስተያየት የካርግ ደሴት የኢራንን ነዳጅ ዘይት ከዋናው የሀገሪቱ ክፍል ወደ ዓለም አቀፉ ገበያ ለመውሰድ የሚያስችል የደም ስር ነው። እናም በዚህ ደሴት ላይ አሜሪካ ጥቃት ፈጸመች ማለት የኢራን የነዳጅ ኢኮኖሚን ከጥቅም ውጭ ያደርገዋል። ይህ ደግሞ በሚሊዮን በርሜሎች የሚቆጠር የነዳጅ ዘይት ምርት ከዓለም አቀፉ ገበያ ላይ እንዲወገድ ያደርጋል። በሆርሙዝ ሰርጥ መዘጋት ምክንያት በአንድ ጊዜ የተወነጨፈው የነዳጅ ዘይት ዋጋ ያለማቋረጥ እንዲጨምር በማድረግ በዓለም ኢኮኖሚ ላይ ከፍተኛ ቀውስ እንዲፈጠር ምክንያትም ይሆናል። የኢራን መንግስት የኢኮኖሚ ህልውናው የተመሰረተባትን ይቺን ደሴትና መሰረተ ልማቷ ላይ ለሚሰነዘር ጥቃት በአሜሪካ የባህር ኃይል ላይ ከሚያደርሰው በተጨማሪ በፋርስ ባህረ ሰላጤ አካባቢ በሚገኙ የኃይል ማለትም የነዳጅ ዘይትና የተፈጥሮ ጋዝ ማምረቻ መሰረተ ልማቶች ላይ የሚሳኤልና የድሮን ጥቃቶችን በማድረስ ጦርነቱ ከመቆም ይልቅ ተባብሶ እንዲቀጥል እንደሚያደርግ ይጠበቃል ይላሉ። ምንም እንኳን አሜሪካ ከኢራን የበለጠ ወታደራዊ አቅም ቢኖራትም እውነትም ትራምፕ እንዳሉት የካርግ ደሴትን በኃይል ለመያዝ ቢሞክሩ የግድ እግረኛ ወታደርን ማዝመት ይጠበቅባቸዋል። እንዲያም ሆኖ እንኳ በኃይል መቆጣጠር ቀርቶ በካርግ ደሴት ላይ የሚደርስ ማንኛውም አይነት ጥቃት እጅግ ብዙ ዋጋ የሚያስከፍልና የዓለም የነዳጅ ዘይት ገበያ ላይ ከባድ ቀውስ የሚያመጣ መሆኑን ብዙሃን ይስማሙበታል።